እግዚአብሔር መልእክት የሰጠኝ ቃል ያለው በአንደኛ ዜና ምዕራፍ 12 ቁጥር 32 ላይ ያለ ቃል ፕሮፌቲክ የሆነ ድምጽ ነው። እግዚአብሔር የሰጠኝ በእያንዳንዳችን ህይወት ላይ የሚሆነው ይሄ ነው። ካመንን ሆኗል። ጌታ ይባረክ። አንደኛ ዜና ምዕራፍ 12 ቁጥር 32 ላይ እሺ ዘመኑን የተረዱና እስራኤል ምን ማድረግ እንደሚገባቸው የተገነዘቡ የይሳኮር ሰዎች 200 አለቆች በእነሱ ስር ሆነው የሚታዘዙ ዘመዶቻቸው ይላል። ጌታ ይመስገን። ከምናሴ ነገድ እኩሌታ 18000 ሰዎች እነሱም ዳዊትን ለማንገስ በየስማቸው ተጻፈው የመጡ ነበር ይላል። የዘር ሐረግ የተጻፈበት ክፍል ነው። ነገር ግን ስለ ይሳኮር ልጆች ለየት ያለ ነገር ይናገራል። ዘመኑን የተረዱና እስራኤል ምን ማድረግ እንዳለበት የተገነዘቡ የይሳኮር ልጆች ይላል። ስለዚህ እግዚአብሔር ዛሬ የሚፈልገው የሲዝን አንደርስታንዲንግን ኢምፓርት ላይ ያደርገን ነው። ምን ማድረግ እንዳለብን ዘመኑን በመረዳት ምን ማድረግ እንዳለብን እንድናውቅ እግዚአብሔር ያንን ግሬስ ሊሰጠን በዚህ ማለዳ በዚህ ቦታ አለ። የሚገርማችሁ ኢየሱስ በመጽሐፍ ቅዱስ ላይ 3 ቦታ ላይ አለቀሰ የሚል አግኝቻለሁ። እናንተ ሌሎቹን ካገኛችሁ ተጨምሩልኛላችሁ። ኢየሱስ በ3 ቦታ ላይ አልቅሷል። የመጀመሪያው ያለቀሰበት ቦታ አልዓዛር ሞቶ ሲያየው አለቀሰ ይላል። ማርያምና ማርታን ሲያይ በቃ ማርያም ስታለቅስ ሲያያት አብሯት አለቀሰ። እንደሚያስነሳው ያወቀ አለቀሰ ይላል። ሁለተኛ ቦታ ላይ ደግሞ ኢየሱስ ክርስቶስ በእንባና በጩኸት ከሞት ለሚያድነው ጋራ ከሞት ሊያድነው ወደሚችለው ማለደ ይላል። ያ ያለቀሰበት ሌላ ቦታ ነው። ኃይለኛ ጭንቀት ላይ እንባ ላይ ስለነበረ በዛ ቦታ ላይ አልቅሷል። በሶስተኛ ቦታ ላይ ግን ያለቀሰበት ቦታ የመጎብኛሽን ወራት አላወቅሽምና ብሎ ነው ያለቀሰው። ስለዚህ የኛን ሲዝን አለማወቅ ጉዳይ ኢየሱስን የሚያስለቅሰው ጉዳይ ነው። it's very serious ለሱ ወቅታችን ምን እንደሆነ ሲዝናችን ምን እንደሆነ አለማወቃችን ኢየሱስ የሚያለቅስበት ጉዳይ ነው። የይሳኮር ልጆች ግን በብሉይ ኪዳን እያሉ እግዚአብሔር አንድ ብሌሲንግ ባርኳቸው። እነዚህ ዳዊትን ለማንገስ የመጡ ናቸው፣ እነዚህ የተዋጉ ናቸው፣ እነዚህ እንደዚህ ያሉ ናቸው ነው የሚለው። ስለ ይሳኮር ግን ሲናገር 200 ልጆች አሉት ይላል። 200 ናቸው ይላል። ዘመኑን ያውቃሉ ይልና ዘመን ማወቅ ብቻ ሳይሆን በዘመን ውስጥ ደግሞ እስራኤል ምን ማድረግ እንዳለበት ያውቃሉ። ዘመን ማወቅ ልዩነት አያመጣልንም። በዘመን ውስጥ ምን ማድረግ እንዳለብን ማወቃችን ግን ልዩነት ያመጣል። ሲዝኑን ማወቅ የኤልሳ ዘመንና ኤልያስ ዘመን የነበሩ በነቢያት ትምህርት ቤት ውስጥ የነበሩ ልጆች ሲዝኑን ያውቁታል። ሲዝኑ ኤልያስ ሊወሰድ እንደሆነ ያውቃሉ። ግን የማያውቁት ነገር የነቢያት ልጆች በሲዝን ውስጥ በሚቀየረው ሲዝን ውስጥ ምን ማድረግ እንዳለባቸው አያውቁ። ኤልሳ ግን ብለስድ የሆነው ደብል ፖርሽን አኖይንቲንግ የወሰደበት ምክንያት በሚቀየር ሲዝን ውስጥ ምን ማድረግ እንዳለበት ያውቅ ነበር። ለባርካችሁ ሲዝናችሁን የምታውቁበት ግሬስ ይለቀቀላል። ሲዝናችሁን ማወቅ ብቻ ሳይሆን በሲዝናችሁ ውስጥ ደግሞ ምን ማድረግ እንዳለባችሁ የምታውቁበት ጸጋ ይለቀቀላችሁ። ብዙ ሰዎች እግዚአብሔር ያው በምድር ላይ 4 አይነት ሲዝን ነው አይደል ያለው። ኢትዮጵያ ክረምትና በጋ ነው ያለ። ግን እዚህ ሀገር 4 አይነት ሲዝን አለ። ከየትኛው ነው የሚጀምረው? ከዊንተር አይደል? ከዊንተር ቀጥሎ ምንድን ነው ያለው? ስፕሪንግ። ከስፕሪንግ ቀጥሎ ሳመር። ከሳመር ቀጥሎ ፎል። ይሄ ሳይክል ነው፣ ይቀጥላል። ሰው ህይወትም ላይ ይሄ ነው ያለው። ዊንተር ሲዝን አለ። እዛ ሲዝን ላይ ምን ማድረግ እንዳለብን ካላወቀን ስፕሪንግ ላይ የሚመጣውን ነገር ማየት አንችልም። የስፕሪንግ ሲዝን የራሱ የሆነ ፕሮቶኮል አለው፣ የራሱ የሆነ አለባበስ አለው፣ የራሱ የሆነ አካሄድ አለው፣ የራሱ የሆነ አበላል አለው። የዊንተር ሲዝንን በሳመር ሲዝን ምግብ አትችሉት ነው። ሞክሩት እስቲ በሰላጣ ዊንተር አይሆንም። የዊንተር አበላል ከሳመር አበላል ይለያል። ልክ እንደዚሁ
ህይወታችን ሳይክል አለው። እግዚአብሔር ነገርን የሚሰራው በሳይክል ነው። ፕሬዝ ጋድ ሳይክል ነው። እሱ ራሱን ያስቀመጠው ስትሬት ላይን ውስጥ አይደለም፣ ሳይክል ውስጥ ነው። ለምሳሌ he is the beginning አይደል? ዞረን ስንመጣ he is the end አይደል? እንደዚህ ስንዞር ሰርክል ነው የምንሰራው። ህይወት ሰርክል ነው። ሴት ብቻ አይደለም ሳይክል ያላት፣ ህይወትም ራሱ ሳይክል አላት አይደል? በዚህ ወር ምንድነው የማርገዝ ወቅት አለ፣ ማታረግዝበት ወቅት አለ፣ መውለድ ወቅት አለ። እንደዚህ አይነት ሰርክል ኖ it's not only that ህይወትም ኢቭን አካሄድ እርምጃ ሳይክል ነው። እግራችን አንስተን እንደዚህ ስንጥል ግማሹን ሳይክል ሄደናል፣ እንደዚህ ስንጥል ግማሹን ሳይክል ሄደናል። ስለዚህ ላይፍ ሳይክል ነው። ዊንተር ስፕሪንግ ዊንተር ስፕሪንግ ሳመር ፎል እያለ ይመጣል። በፎል ወቅት ቅጠሏን እሺ ብላ ማትሰጥ ዛፍ እሺ ብላ በቃ ይውደቅ ካላለች ትቀጭጫለች፣ ትጠፋለች፣ ትደርቃለች። ለዚህ ነው ንፋስ ያግዛትና ቅጠሏን ትጥላለች። ከዛ ዊንተር ላይ ጭራሮ ትሆናለች፣ ምንም የሌላት ትመስላለች። ነገር ግን ይገርማቸዋል። ባለፈው ስለ በረዶ እያነበብኩ በጣም እየገረመኝ ነበር። እግዚአብሔር አንዳንድ ጊዜ ኪዩሪዮሲቲ ጭንቅላቴ ላይ ይመጣል። ለምንድን ነው እግዚአብሔር ይሄን የሚያደርገው የሚልና ደስ ይለኛል ገባ ብሎ እዛ ነገር ላይ ማንበብና ለምንድን ነው በረዶ እግዚአብሔር በረዶን የሚያደርግበት ምክንያት ምንድን ነው ብዬ ጠየቅኩኝ። ይገርማችኋል፣ በረዶ ያለባቸው ሀገራት የሚያመርቱት ምርት አህጉር ይመግባል። በቃ እግዚአብሔር ብለስ ደረቅ እኮ ነው። አሁን እንደውም የፓስተር ጣመ ባለቤት አሚቲ ቴክስት አደረገች። ፓስተር we were praying ለበረዶ ኮሎራዶ ላይ በረዶ አጥተው they're not happy ምክንያቱም ሃርቨስት አይኖርም። ያንን ሲዝን ብሬክ ካደረጋችሁት የሚቀጥለውን ሲዝን ኢንጆይ ማድረግ አትችሉ። እየጸለይን ነበር። አንቺ ብለሲንግ ነሽ፣ እግርሽ እንደወጣ በረዶ ወረደልን፣ ጌታን ስላንቺ አመሰግናለሁ ብላ ቴክስት አድርገች። ሃሌሉያ አልኩኝ። ለምን እንደሱ እንዳልኩ ልንገራችሁ። ጋሽ አለሙ እዚህ መጥተው እግዚአብሔር ምልክት ይሆን ዘንድ በሄድክበት ከተማ ዝናብ ይዘንባል ብሎኛል ብለው ሰብከው ነበር። ዱ ዩ ሪሜምበር? ሎርድ ለኔ ማርግልኝ ብዬ የኔ በበረዶ መጥቷል። ወይኔ ምን ሆናችሁ ነው ግማስቆት? ቆይ ከትዬ ሶፊ ኮረጅኩት ልንገራችሁ። እኔ አለች ሴት ስለሆንኩ ባያስቅም ሳቁልኝ። እሷ ስትናገር ጌታ ይባረክ እና በጣም ባትባረኩም አሜን በሉልኝ ብላለች። ምክንያቱም ሴት ስለሆንኩ ብላለች። ኦኬ እሺ እንቀር፣ ችግር የለም። ስለዚህ ዘመኑን የተረዱ የይሳኮር ልጆች በዊንተር ሲዝናችን እንደ ስፕሪንግ ለብሰን ወይም ደግሞ እንደ ሳመር ለብሰን ብርዱ ጠብሶ ነው የሚገለን አንችልም። ራማጃላሪያ እና ይሄ ቺጅ በረዷን ሳነባት ከገረመ ሌላ ነገር እነዚህ ጉንዳኖች ከአፈር ውስጥ የሚወጡ የሚተሉ ነገሮች ኢቭን ኤኒ ኢንሴክትስ ያ የበረዶ ሲዝን ባይኖር መኖር አንችልም ምድር ላይ በጣም ይራቡና ይገሉን ነበር። ስለዚህ እግዚአብሔር ዊንተሩን የሚጠቀምበት አንዳንድ ጊዜ ኤቭሪቲንግ የቀዘቀዘ ኤቭሪቲንግ እየሰራ ያልሆነ እግዚአብሔር የተዋችሁ የሚመስላችሁ ሰዓት እግዚአብሔር ኢንሴክቶችን ከህይወታችን እየገደለ ዝም ካልነው ነገ ሲዝናችንን ያበላሸዋል። ስለዚህ እግዚአብሔር እዛ ውስጥ አስቀምጦን እየሰራ እያየን እየዳሰሰን በማይመስል ሁኔታ ውስጥ ያንን ኢንሴክት እየገደለው ነው። እና አንዳንድ ሰዎች ከሲዝናቸው ዘለው ይወጣሉ። ከዚህ የተነሳ የእግዚአብሔርን ነገር ማየት አይችሉም። የሲዝን ለውጥ በሰው ህይወት ላይ አለ። በቃ በዚህ ከተማመንን ይበቃናል። የሚያስፈልገን ግን እግዚአብሔር ተራማጅ ስለሆነ ሲዝኑን ሲቀይር ካለፈ ኪዳን ጋር እየኖርን የዚህኛውን ኪዳን ቤኔፊት ኢንጆይ ማድረግ አንችልም። ባለቀ ኪዳን ውስጥ ባለቀ ነገር ውስጥ መኖር አንችልም። የእስራኤል የመና ዘመን አለቀ። አሁን መና እየጠበቁ መኖር አይችሉም። ሲዝኑን አውቀውት ያሉበትን ሲዝን አውጥቀው እጃቸውን ጥቅልል አድርገው መቆፈር፣ መዝራት፣ ጉድጓድ መቆፈር ወይን መትከል መጀመር አለባቸው።
እግዚአብሔር በመና የሚያበላበት ሲዝን ነበረው። ከዛ ደግሞ ሲዝናቸውን ቀይሮት በጉልበታቸው የሚያመርቱበት በረከቱን ያዘዘው በሚያመርቱበት ነገር ላይ የሆነ ነገር አለ። ኖ ከመናው ጋር ነው የምጣበቀው ብለው ቢሉ አይሆንም። ሲዝኑ አልፏል። እባርካቸዋል። ባለቀ ሲዝን ውስጥ የማትኖሩበት ግሬስ ይሆንላችሁ። አንዳንድ ሰዎች ደግሞ ይሄኛው ሲዝን አልቋል፣ ተፈጽሟል። ነገር ግን ያለቀውን ሲዝን አዲሱ ሲዝን ውስጥ ይዘው መግባት ይፈልጋሉ። እግዚአብሔር ረድቷቸው ያንን ሲዝን የሚቆርጡበት ግሬስ ካልተሰጣቸው በስተቀር የትላንትናን ነገር ይዛችሁት እዚህ ጋር ስታመጡት ሬሳ እንደመጎተት ነው። ይሄኛውን ሲዝን ያገመዋል። ለዚህ ነው ሸክምን ሁሉ የሚከበንን ጥለን የሚለው። የምትጥሉት ነገር አለ ወደሚቀጥለው ሲዝን ላይ ለመሄድ። ፕሬዝ ጋድ። ስለዚህ መጽሐፍ ቅዱስ ስለ ሲዝን በደንብ ያወራል። የመከር ወቅት አለ ይላል። ጊዜው በደረሰ ጊዜ ከሴት የተላከውን ላከው ይላል። ጊዜ አለው። ዝም ብሎ ኢየሱስ የመጣበት ጊዜ ድንገተኛ ጊዜ አይደለም። ጊዜው በደረሰ ጊዜ ነው ኢየሱስ የተላከው። ስለ ወቅት ታውቃላችሁ፣ ነገር ግን የመጎብኛሽን ጊዜ አላወቅሽምና አለቀሰላት ይላል። የመጎብኛ ጊዜ አለ፣ የተረሳህም ይመስል ጊዜ አለ። የመዝራት ጊዜ አለ፣ የማጨድ ጊዜ አለ። ዘፍጥረት ምዕራፍ 11 ላይ ሄዳችሁ የክረምት ወቅት አለ፣ የበጋ ጊዜ አለ። መክብብ 3 ላይ ደግሞ ሲናገር ለሁሉ ነገር ጊዜ አለው ይላል። ከፀሐይ በታች ላለ ነገር በሙሉ ጊዜ አለው። ሰው ከኛ የሚጠበቀው ምንድነው ካላችሁ ሲዝናችንን መለየት ነው። የምን ወቅት ነው ይሄ ለኔ? በኢየሱስ ስም ከሲዝናችሁ ጋር አትተላለፉ። ሲዝን እየተቀየረ እንደሆነ በምን እናውቃለን? በተለይ በዚህ ዘመን በመንፈስ ፍሎ የምናደርግ ሰዎች ወንጌል የሚሰራበት ነገር ሲዝኑን የቀየረ ይመስላል። ቸርች ያለችበት ነገር ሲዝኑን የቀየረ፣ ህይወት የሚመራበት ነገር ሲዝኑን የቀየረ ይመስላል። በዚህ ሲዝኑን በቀየረ ዓለም ውስጥ ምን ማድረግ እንዳለብን ሆሊ ስፒሪት ሪቨሌሽኑን ሊሰጠን ይገባል። ከዚህ በፊት የሆነ ያልነበረ አይነት አሰራር ሊሆን ስለሚችል ጌታ ሆይ ምን ላድርግ፣ ምን አደርግ ዘንድ ትወዳለህ ብሎ የመጠየቅ ግድ ያስፈልገናል። አለበለዚያ በትላንትና ሲዝን ዛሬ ልምራ ስትሉ ነፍሰ ገዳይ ነው የምትሆኑት። ሐዋርያው ጳውሎስ የህግ ዘመን ላይ የኖረ ሰው ነው። ህግን ጠንቅቆ በማወቅ ገማሊያ ስር መማር፣ በህግ የሚገኘውን ስርዓት ማወቅ። ነገር ግን እሱ ያላወቀው ኢየሱስ ክርስቶስ በምድር ላይ መጥቶ ሲዝን ቀይሮ በህግ የመዳን ዘመን አልቆ የጸጋ ዘመን ጀምሯል። የህጉን ዘመን ወደ ጸጋ ዘመን ይዞት ሊመጣ ሲፈልግ ነፍሰ ገዳይ ነው የሆነው። አይሆንም፣ አይሰራም። በሱ ነገር አይኬድም። ባለቀ ሲዝን ውስጥ ኦፕሬት ማድረግ ፈለገ። በአዲስ ሲዝን ውስጥ እግዚአብሔር ግን አይኑን ከፈተለት፣ ራሱን ገለጠለት። ይሄ ሲዝን የህግ ዘመን አይደለም፣ ይሄ ሲዝን የጸጋ ዘመን ነው፣ የኔ ዘመን ነው ብሏል። ግን ምን አለ ሐዋርያ ጳውሎስ ጌታ ኢየሱስ ሲናገረው? በዚህ ሲዝን ምን አደርግ ዘንድ ትወዳለህ አለ። እስቲ ጌታን አንድ ጥያቄ ጠይቁት። ጌታ ሆይ ምን ላድርግ በሉት። አትሉም እንዴ? የስ ምን ላድርግ፣ ምን አደርግ ዘንድ ትወዳለህ? የውላችሁ ነገር እንደነበረ እንዳለ አይቀርም። የማይቀየር ነገር የለም። በሚቀየር ሲዝን ውስጥ ግን የእግዚአብሔርን የተቀየረውን ሐሳብ እያወቅን የመሄድ ኃላፊነት የኛ ይሆናል። የህይወቴ ሲዝን እየተቀየረ እንደሆነ በምን አውቃለሁ? ጌታ ይባረክ። እሱን ከማለቴ በፊት ይሄን ልበል። ወደ አዲስ ሲዝን ለመግባት ከአሮጌው ሲዝን ጋር መፋታት ያስፈልጋል። ከአሮጌ ሲዝን ጋር ካልተፋታችሁ አዲስ ሲዝን ውስጥ ኢፌክቲቭ አትሆኑ። ምክንያቱም ባሮጌ አቁማዳ ላይ አዲስ ወይን ጠጅ አይገባም። ሁለቱም ይባክናል። አቁማዳው መቀየር አለበት አዲስ ሲዝን ላይ ለመግባት። ስለዚህ
ይዘነው ልንገባው ከማይገባን ነገር ጋር እዚህ ጋር መፋታት አለብን። እግዚአብሔር ሲዝን ሊቀይር ስለሆነ እና አንዳንድ ጊዜ እግዚአብሔር ከህይወታችን ላይ ሲዝን ሊቀይር ሲፈልግ ከህይወታችን የሚያስወግዳቸው ሰዎች አሉ። ፕሩን ያደርጋል ሲዝን ሊቀይር ስለሆነ። ኖ ከነሱ ጋር መሄድ ነው የምፈልገው፣ ከነሱ ጋር መጓዝ ነው የምፈልገው ካላችሁ አይመጣም። ስለዚህ እኔ አንድ ጸሎት አለኝ። እግዚአብሔር ኦፕሬት የሚያደርገው በሲዝን ስለሆነ ሲዝናችሁ ምን እንደሆነ የምታውቁበት ሪቨሌሽን ይሰጣችሁ። ወቅቱን መመርመር ያልቻሉ ሰዎች ከስረዋል። አንድ ጊዜ ለአንድ ሰው አንድ የስራ ኦፖርቹኒቲ መጣና የስራ ኦፖርቹኒቲ ተሰጠው። የስራ ኦፖርቹኒቲ አንድ ትልቅ ኦርጋናይዜሽን ላይ እንዲሰራ የሚያደርገው እድል ነው። በኋላ ግን ሲጠየቅ ኖ እኔ የምሰራው የመንግስት መስሪያ ቤት ነው፣ ይሄ እስከ ጡረታዬ ድረስ የማይነቀንቀኝ ስለሆነ ይሄንን ስራ መልቀቅ አልፈልግም ብሎ እምቢ አለ። ኦኬ ምክንያቱም እነዚህ የግል ድርጅቶች ጋር ከገባው ልክ ነው፣ ቶሎ ደሞዝ ሊከፍሉኝ ላይ ምንድነው የሚባለው ጥሩ ደሞዝ ሊሰጡኝ ይችላሉ፣ ግን የሆነ ቀን ሊያባረሩኝ ይችላሉ። ስለዚህ ኦኬ ባለሁበት ነገር መቀየር አልፈልግም ማለት። ያንን እድል በዘጋው በሶስተኛው ወር መንግስት መጣና እንዲህ አይነት ዲፓርትመንቶችን ሁሉ ከመንግስት መስሪያ ቤት ዘግቻለሁ፣ እዚህ ጋር ያላችሁን ሰዎች በሙሉ አባረሬያለሁ አለ። ያ ሰው ደነገጠ። ያንንም እድል አጥቼው ከዚህም ተባረሬያለሁ። ምክንያቱም እንደ ካልቸሩ እንደነበረው ከበፊት እንደነበረው ለ15 አመት ለ25 አመት ለ30 አመት እዛ ቦታ ላይ የሚሰሩ ሰዎች አይባረሩ። ሌላ መንግስት መጣና ግን ይሄንን ዲፓርትመንቶች እንዳለ ዘግቻለሁ፣ ሰው እነዚህ ሁሉ ተባረዋል። አየ ሲዝን መለየት የሚጠቅም ከመርከቡ ጋር እንዳትተላለፍ ያደርጋቸዋል። እኔ ባረካቸዋል። የሚገርም ሲዝን የመቀየር ዲሰርንመንት የማወቅ ምን ማድረግ እንዳለባችሁ በቃ ሲዝኑ ላይ ምን ማድረግ እንዳለባችሁ የምታውቁበት ግሬስ ይውደቅባል። እሱ ላይ ደግሞ እንድትቆሙ አልፈልግም። እስራኤል ምን ማድረግ እንዳለበት ያስተምሩ ነበር ይላል። ለእናንተ ለራሳችሁ ብቻ አይደለም በረከት የምትሆኑት፣ ሌሎች ሰዎችም ምን ማድረግ እንዳለባቸው እንዲያውቁ የምታስተምሩበት ግሬስ ይሆንላችኋል። ልንገራችሁ እግዚአብሔር ለኛ ምርጥ ሐሳብ አለው። በምን እርግጠኛዎች ካላችሁ ከአፉ ስለሰማው ለእናንተ ማስባትን እኔ ሐሳብን ያውቃል፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም እንጂ የክፉ ነገር አይደለም ስላል እኔ ክፉ ነገር እሱ የለበትም። የሚበጀኝን ያውቃል፣ የሚረባኝን ያውቃል። እኔ ግን ከሱ ሐሳብ ጋር ባይዘዌ ክሮኖስ እና ካይሮስ የሚባል ሞመንት አለ። ክሮኖስ ተወልዳችሁ እስክትሞቱ የምትኖሩበት ዘመን ክሮኖስ በቃ ዝልዝል ያለው እድሜ ማለት 120 ሞልተን የምንሄድበት እድሜ። ፕሬዝ ጋድ ይቀነስልኝ ካላችሁ 100 ሞልተን የምንሄድበት እድሜ። እሱ መካከል ግን የማይረሱ የህይወታችን ለውጦች የሚመጡበት ሞመንቶች የሰማይ ፈቃድ ከምድር ሰዓት ጋራ ሲገናኝ የሚመጣበት ያ ሞመንት ካይሮስ ሞመንት ይባላል። አሁን የሲዝን ሪቨሌሽን እምላችሁ ያችን ካይሮስ ሞመንታችሁን የምታውቁበት። ኢየሱስ ከተማቸው ላይ መጣ። የመጣው ለጉብኝት ነው። አላወቁትም። እየጠበቁት ነው ግን አላወቁትም። አለቀሰ፣ ስቅስቅ ብሎ አለቀሰ። ምን ሆንክ ሲሉት መጎብኛቸውን ሰዓት አላወቁት። የመጣውት ለጉብኝት ነው። እነሱስ ምን አሉት? ውጣልን ከከተማችን ቴዶን ነው። አለቀሰላት። የመጎብኛሽን ወቅት አላወቅሽምና ብሎ። ሁሉ ጊዜ ሲዝን አይቀየርም። የለውጥ ሰዓቶች አሉ። ለነዛ ለለውጥ ሰዓቶች ግን ኮንሺየስ ሆኖ በመንፈስ መጠበቅ የግድ ያስፈልጋል። ሃሌሉያ። ያኔ ነው ፈውስ የሚመጣው። አለበለዚያ ፈውስ ያለበት ቦታ ላይ 38 አመት እናስቆጥራለን። መቼ እንደሚናወጥ አያውቅም። መቼ እንደሚናወጥም አውቆ ቢሆን ውሃ ስር ቁጭ ይል ነበር፣ ይጠብቅ ነበር። ጊዜውን ግን አያውቀው። ለውጧ ደግሞ ቅስፈት ናት፣ ከዛ ታልፋለች።
ያችን ሞመንት አለማወቅ it's very dangerous። አንድ ንሳ ከገባን በኋላ አሁን ከዚህ በኋላ ሲዝን የምናውቅበትን ፖይንቶች ነግራችሁ ጨርሳለሁ። እግዚአብሔር ሆይ ሚስ ያደረኳቸውን ካይሮስ ሞመንቶች ሲዝኔን ባለማወቅ ያባከንኳቸውን ጊዜዎች have mercy on me። ሃሌሉያ። ጌታው ይቅር በለን። ያባከነውን ጊዜውን በትክክል ያላስተናገድንበትን ጊዜ አንተን ያስለቀስንበትን ጊዜ መርሲ ይሄንን እኮ አዘጋጅቼልሽ ነበር you missed it ብለህ ለኔ ያለቀስከውን ዘመን ሁሉ በኢየሱስ ስም ይቅር በለን። የመጎብኛዋን ጊዜ ስላላወቀች አለቀሰላት። የሲዝን ለውጥ ላይ እንዳለው በምን አውቃለሁ? የመጀመሪያው ምንጩ ሲደርቅ እግዚአብሔር ሲዝን እየቀየረ ነው። የደረቀ ምንጭ ጋር አታልቅሱ። ሌላ የከፈትከው ነገር የትኛው ነው ብላችሁ ጠይቁ። ለምሳሌ በቁራና በወንዝ ነበር አይደል ኤልያስ የሚጠጣው? ከዛ ብሩክሱ ደረቀ። ሲደርቅ ወይኔ ጉዴ ልገለኝ ነው ምናምን ብሎ እንደ ማን ነው ያኛው ቅል ሲደርቅበት እንደ ዮናስ አልጮህም። እግዚአብሔር ሌላ መበለት አዘጋጅቻለሁ ሂድ አለው። አሁን the problem ትላንትናውን ይዘን ነው አዲስ ሲዝን ላይ መግባት የምንፈልገው። ስለዚህ ብሩክሱ ሲደርቅ ምንጩ ሲደርቅ ምን አርጌ ነው ጌታው አስራቴን እከፍላለሁ መባዬን እሰጣለሁ ለምንድን ነው እንዲህ የምታደርግብኝ ብለን እንጮሃለን ነው። ሜተዱን እየቀየረው ነው እንጂ አልጥልህም ደግሞም አልተውህም ያለው ጌታ ታማኝ ነው። በኢየሱስ ስም በደረቀ ምንጭ ውስጥ ማትኖሩበትን የመገለጥ ጉልበት ዛሬ ማታ በቃ ዛሬ ከሰዓት ስትሄዱ ማታ ስትሆኑ I don't know every day every time በኢየሱስ ስም receive it። የሆነ ሰው I receive it ብሎ የሚወስዳል። ባለቀ ዘመን ላይ ምንጭ ጋር ውሃ እንዲዘንብ እየጸለያችሁ አትቀመጡ። ምንም ቢጸልይ ቢጾም እንዲከፈት ቢያደርግ አይከፈት። ሲዝን ተቀይሮ ምን ማድረግ እንዳለበት ነው ማወቅ ያለበት። ምንድነው ማድረግ ያለበት? ራሱን ሀምብል አድርጎ መበለት ቤት ሄዶ ምግብ መጠየቅ ነው። ሂዩሚሊቲ የሚጠይቅ ፕሬዝ ጋድ። እኔ በቁርአን ነው መበላው። ፕሬዝ ጋድ። በሬ ላይ ነው ምንጭ የሚመጣው። ፕሬዝ ጋድ። እናንተ ደረቃችሁ ያለበት ሲዝን ነበረው። ያንን ሲዝን እግዚአብሔር ካደረቀው ሌላ ሰው ቤት ሄዶ ለምኖ ራሱን ሀምብል አድርጎ ሀሊ አድርጎ ገብቶ ለሷም በረከት ሆኖ የሚኖርበት ሲዝን ደግሞ አለ። ለዚህ ነው ሐዋርያው ጳውሎስ መክበርንም መዋረድንም ማግኘትንም ማጣትንም አውቀዋለሁ። አሁን አንዳንዶቻችን ያችን ከፍታ ብቻ ስለምንጠብቅ ሲዝን እንደተቀየረ አናቅ። የሚገርማችሁ ግን እሷ ጋር ከሄደ በኋላ ነው የሀገሩን ሰማይ ከፈተው። ያቺ ሃምብሊንግ ሞመንት የሀገር ሰማይ የሚከፍት ሁሉ ሊሆን ይችላል። let me tell you this በመንፈስ የተረዳሁትን ልንገራችሁ። ኢትዮጵያ ሲዝኗ ተቀይሯል። ጌታን ሽፍት አድርጉ። ጌታ አለኝ በስነ ስርዓት አለኝ ምንም አይነት ነገር ቢመጣባት ምንም አትሆንም። it's already ሽፍት አድርጋለች። የኢትዮጵያ ሽፍት ማድረግ ሲዝኑን ማወቅ ያለብን ለዚህ ነው። እኛ በሄድንበት በተበተንበት ሽፍት እንደምናረግ ታውቃላችሁ። በምድር ዳርቻ የተበተኑ ህዝቦቿ ላይ ምድሪቷ ላይ የፈሰሰው ሞገስ ነው የሚፈስበት። just know your season። እምትንቀው ኮሪያዊ ያለክ አሁን አንተ ሰፈር ላይ የለህም። ለምን እንደማትንቋቸው ታውቃላችሁ? ምድራቸው ላይ የፈሰሰው ሞገስ እነሱ ላይ ፈሷል። እኔ በቀደም ፎቶ እያየው ነበር። የአፍሪካ ኤልሚየናት ያሳየችኝ የአፍሪካ ሀገር ፕሮም የሚገቡ ሰዎች ፋሽን ሾው ለብርሽም አሳይቸዋል እየተደረገ እና የአፍሪካ ካባ ለብሰው የማን ሶሪ አፍሪካ አይደለም ማናት አፍሪካ የኢትዮጵያ ካባ ለብሰው የአፍሪካ ሀገር ላይ ያሉ ፕሮም ላይ ያሉ ልጆች እንደ ላይክ
እንደ ፕሪንስና ፕሪንስስ ለብሰው ሲገቡ የለበሱት የአፍሪካን ካባ ነው። ማን ነው? ምህረት ከየት አመጣሁት? አሜን። የአፍሪካም የሞገስ ዘመን ነው። በቃ ማለት የምችለው ስም ብቻ የአፍሪካም የሞገስ ጊዜ ነው። ስለዚህ በዚህ ሽፍት ባደረገ ሲዝን ውስጥ እንደ ነቢያት ልጆች ሞገስ አልባ ከመሆን ጌታ ሆይ ስሟን ፖፑላር አድርገዋል። ዱ አይ ሃቭ ቱ ስታርት ሬስቶራንት? ምንድነው ማድረግ ያለብኝ? ዱ አይ ሃቭ ቱ ኦፕን ኤ ሾፕ ላይክ ካልቸራል ድሬስ ሾፕ? ምንድነው ማድረግ? ኖ ደ ሲዝን። ሰርፍ ለማድረግ ማዕበሉን እናንተ አታስነሱት። የተነሳ ማዕበል ላይ ግን ሰርፍ ማድረግን የምንማረው እዛ ላይ ትዊን አድርጎ መሄድን የምንማረው እኛ ነን። የደረቀ ብሩክ ጋር ቁጭ ብለን የደረቀ ምንጭ ጋር ቁጭ ብለን ማልቀስ ነው። እስቲ ኖ በሉ። በኢየሱስ ክርስቶስ ስም ኔክስት ምን ማድረግ እንዳለባችሁ ታውቃላችሁ። ምን አይነት ስቴፕ መውሰድ እንዳለባችሁ፣ ምን ማድረግ እንዳለባችሁ ታውቃላችሁ። ስለዚህ የሲዝን ለውጥ ምልክት ነው የእሳት አምዱ መቆሙ እንጂ እግዚአብሔር ትቷችሁ አይደለም። ደመናውን ያላየኸው ሲዝን ስለተቀየረ ነው እንጂ እግዚአብሔር ስለጣለህ አይደለም። መናው የቆመው ሲዝን ስለተቀየረ ነው እንጂ እግዚአብሔር ስለጣለሽ አይደለም። ምክንያቱም እሱ እንዲህ ብሏል፣ አልጥልህም ደግሞም አልተውህም ብሏል። የሆነ የመገለጥ መንፈስ ወደቀባችሁ። የምታውቁት ደግሞ ሲዝናችሁ ምን እንደሆነ የምታውቁበት ግሬስ ሆነ። ሁለተኛ ሌላው ይሄንን እላለሁ፣ የደረቀን ዘመን የደረቀን ሲዝን የደረቀን ቦታ አትጎትቱት። ህይወታችሁ ይዛችሁት ለመሄድ አትሞክሩ። because the old will not survive the present አለኝ ጌታ። the old will not survive the present። ሁለተኛ ኢንተርናል ሽፍት ይመጣል ውስጣችሁ ላይ የሆነ ለውጥ ይመጣል። ድሮ ግሬስ ላላችሁ ነገር አሁን ግሬስ አይኖራችሁ። ሲዝን ተቀይሮ ያ ትልቅ ምልክት። ድሮ ምንም ሳይመስላችሁ የሚመስላችሁን ነገር አሁን እግራችሁን ማንሳት አትችሉ። ድሮ እስክትሄዱ የምትጓጉበት ነገር አሁን ፓሽኑን ሁሉ ታጡታላችሁ። ይሄን ግን ትዳርንና የእግዚአብሔርን ቤት አይመለከትም። እቺ መስመር አስምረናታል። ድሮ ወደ ቤቴ ግባ ይለኝ ነበር። አሁን ግባ ሲዝን ተቀይሮ አይሰራም። እስቲ አይሰራም በሉልኝ። አጠገባች አይሰራም። ይሄ እሱን አይመለከት። the grace lift ጸጋው ሲሄድ አትችሉ ማድረግ ፈልጋችሁም አትችሉ። that means it's a sign እግዚአብሔር ሲዝን እየቀየረ እንደሆነ። ለምሳሌ ግሬስ ነበራት ኑአሚን፣ ህዝቧን ቤቷን ትታ ሞዓብ ምድር ሄዳ የመኖር የሆነ ቀን ግን አለቀ። ሲያልቅ አትቀመጡ። ነገርኳችሁ፣ ደግመዋለሁ። ትዳርን አይጨምርም። አሜን። እስቲ አሜን በሉ። አለቀብኝ አይባል። ትዳር አይጨምርም፣ እግዚአብሔርን ቤት አይጨምርም። ቸርች ደስ ይለኝ ነበር በጠዋት ቸርች መሄድ፣ ማንም ሳይደርስ ደጁን መክፈት፣ ማንም ከመግባቱ በፊት 15 ደቂቃ። አሁን ግን ያ ሲዝን አለፈ እና ምን ታረጋለህ ስትለው ላላል ሰንበት ዘና ብዬ ቁምጣ ለብሼ ሪላክስ ሃኒ ባጭሩ ባክስ ላይ ዳርጋሃል። ሲዝን ቀይረ አይደለም። ያ ለፍቶ ቸርች ላይ እንደከፈትን ሁሌም ይመጣል ነበር። ሮ ፕሮግራም ሲኖረን ይመጣል። ማክሰኞ ጠዋት ጸሎት ነበረን ይመጣል። ሐሙስ ማታ ደግሞ ባይብል ስተዲ ነበረን ይመጣል። እሑድም ይመጣል። ጠፋ ከቸርች። ይሄ ልጅ ምን ሆኖ ነው ብለን ብንፈልገውም ያው ድሮ በተለይ እናቴ አገልጋይ በነበሩበት ነው ልጅ በነበርኩበት ጊዜ እከሌ ጠፋች ቤቷን ሄድ ሲባል ትገኛለች።
በእኛ ዘመን ደግሞ እከሌኒ ቤት ቀይሮ ሌላ ኮንዶሚኒየም ሄዷልና አታገኙትም። ልጁ ኮንዶሚኒየም ቀይሮ አላገኘነው። አንድ ቀን ግን ቦሌ ከብርሽ ጋር ለልጆቻችን የህፃናት ልብስ መሸጫ ቤት ውስጥ ገብተን ልንገዛ ስንል አገኝ እንዴ እከሌ ጠፍተህብን፣ ስልክህን ቀይረሃል፣ ልናገኝህ አልቻልም፣ የት ሄደ ነው ስለው ጌታ አስፍቶኛል፣ ጌታ አሰፋኝ። እሺ ሲያሰፋ ከየት ጠፋ? በፊት እንደዚህ ትመጣ እንደዚህ ትመጣ እንደዚህ ትመጣ የነበረ ብዬ ስለው እሱ እኮ ወቅት አለፈ አለ። አለፈ፣ እሱ ወቅት አለፈ፣ አሁን የሥራ የብር ዘመን ነው። አይ ሴድ ኦኬ በሳምንት 6-7 ቀን እንደ ድሮና አልልህም፣ ግን አንድ ቀን ለጌታ ቴንክ ዩ ጂሰስ የምትልበት ይገባዋል፣ የሚገባኝ ቀድሜ ከፍየዋለሁ አለ። I said I'm sorry for you። ከዛ በኋላ ተያይተን አናውቅም። በጌታ ይኖር በህይወት የሚኖር አላውቅም፣ ምንም አላውቅም። ግን ይኸውላችሁ ኢንተርናል ሽፍት ውስጣችን ላይ ሲመጣ እግዚአብሔር የተመሰገነ ይሁን። እሱ ምልክት ነው። በቃ ግሬሱ ሄዷል። የሚነግራችሁ ለአዲስ ነገር ግን ትልቁ ጠላት ፋሚሊየር የሆናችሁበት ቦታ መቀመጥ መፈለግ ነው። እንዳለቀ ታውቃላችሁ፣ ግን ለምጄዋለሁ፣ ይሄንን ቦታ ሰውን አውቀዋለሁ፣ ህብረተሰቡ ጋር ቀርብ ነኝ፣ እዚህ ይሻለኛል። የአዲስ ነገር ጠላት ፋሚሊየር የሆናችሁበት ቦታ። ስለዚህ ቢ ዊሊንግ ቱ ሊቭ እንደ አብርሃም አገርህን የአባትህን ቤት ፋሚሊየር የሆንክበትን ቦታ ጥሎ ለመሄድ እግዚአብሔርን ለመስማት አዲስ ነገር ውስጥ ለመግባት ፈቃደኛ መሆን ያስፈልጋል። let me tell you this ይሄ የስትረች ማርኮ ምልክት የሆነ ነገር ሊወለድ እንደሆነ። ስለዚህ ውስጣችሁ ላይ በቃ እዚህ ጋር ጨርሻለሁ ካለ ጌታን ጠይቁት። what should I do? እንደጨረስኩ አውቃለሁ፣ እዚህ ጋር እንዳለቀ አውቃለሁ፣ ምን ላድርግ? I remember ቸርች ላይ እግዚአብሔር ፍጹም ሙላት ቤተክርስቲያን ቸርች አድጋ ሰፍታ 3 ሽፍት ፕሮግራም ማድረግ እንደጀመረ ለቡ ላይ ሰው ሁሉ እየተደሰተ ወጣቶችን እያመጣ ቅዳሜ ትልቅ ጉባኤ ወጣቶች እየመራን እሁድ 3 ሽፍት የፕሮግራም እየመራን የሆነ ነገር ሲጋ እንዳለቀ እኔም በርሽም እናቃለ ሰው ሁሉ ተባረከን ይላል። እኛ ግን እዚህ ጋር የሆነ ነገር እንዳለቀ በቃ አንድ ቸርች ላይ ፕሮግራም የማድረግ ግሬስ ሊፍት አፕ እንዳደረገ አወቀ። ከዛ በኋላ ምንድነው ጌታ ሆይ ሾው አስ ብለን ብራንቾች የሞላውን ፈቀቅ አድርጉ። አሁን ብራንቾች ይከፈቱ። እንዲ እጅብ ብላችሁ ስትሰብኩ ራሱ ጉባኤው ደስ ሲል የተቀቡ ሰዎች መሃል ላይ ይረጃራ ባራ ብለው ያግዟችኋል፣ አፍጣው ያዩዋችሁ። እዛ ጉባኤ ላይ መስበክ ኢትስ በቃ ኢነርጄቲክ በጣም ደስ ይላል። ግን ጌታ ሂሰድ ስናት ታይም በቃ አሁን ተሰብስባችሁ የምትሞኩበት ጊዜ አይደለም። ብራንች አውት አድርጉ። በአንድ ጊዜ 10 ምናምን ብራንች ተከፈተ። የሞላው ፈቀቅ ማለት ነበረብን። ኢምፓክቱም እየጨመረ ቅባቱም እየጨመረ የሚነሳውም ትውልድ እየጨመረ የሚገርማችሁ በሄድኩበት ከተማ ከፉልነስ ኦፍ ጋድ ቸርች የመጣ ምርት ማሚ ብሎ የማይመጣ የለም። ያ መበተም ባይኖር የምንተዋወቀው ሰዎች ብቻ ሆነን እንቀር ነበር። ነገር ግን ግሬሱ ሊፍት አፕ ሲደረግ በቃ እዛ ቦታ ላይ ከሌለ አትታከሉ። ሲዝኑ ሽፍት ነው። ስለዚህ ምን ላድርግ? የፈለጋችሁትን ብድግ ብላችሁ አታድርጉ። እሺ ጌታ ሆይ ገብቶኛል፣ ምን ላድርግ? and he will show you the way። ምክንያቱም መጽሐፍ ቅዱስ ሲናገር ለሙሴ መንገዱን ለእስራኤል ልጆች አደራረጉን ያሳያል። እግዚአብሔር መንገድ ያሳያል። ሶስተኛ ኤቭሪ ሲዝን ሳውንድ ኦፍ ቮይስ አለው፣ ድምጽ አለው። ኢንትዊንድ ከሆነን ድምጽ አለው። አሜን፣ ድምጽ አለው። ያን ድምጽ የምንለይበት ግሬስ ያስፈልጋል። ሌጋቶ ጆሎ ፖራማት ኢላቦሮሞሽ ለደነማ ቲካሎሮሞስ የተለደነማ ሪባዶኖ ሞሴቴለ ዲናኖኖን ቶሎ ቦራማሽ ኢላቦሎ ቦራማ ጋላባሪያ የሲዝን ለውጥ በኢየሱስ ስም ሆነላችሁ። ይውላችሁ ልንገራችሁ፣ ድምጽ አለ። ግን እቺ ድምጽ በጣም ለሆሳስ ናት። ላይክ ተራራ ላይ መሬት መቀጥቀጥ፣ መሰንጠቅ ምናምን አይነት ድምጾች መጥተዋል ለኤልያስ።
አሁን ግን ሲዝኑ ተቀየረ። እኔ ብቻ ቀረው። ኤልያስ ትልቁ ነገሩ እኔ ነኝ። እኔ ብቻ ቀረው። እኔን አሳደደችኝ። እኔ ብቻ ነኝ። እግዚአብሔር ራሱ ቻሌንጅ ሲያደርገው አረ እኔ ለባውል ያልሰገዱ አይደል 7000 ያሉኝ ዶንት ሁሌ እኔ ብቻ አትበላለሁ። ከዛ ምን አደረገው? እሰ ሲዝን ነው። አንተ ብቻህን የምትሰራበት ዘመን አይደለም። ቀይሬያለሁ። ሂድና አዛኤልን፣ እዩን፣ ኤልሳን ቀባ። ኤልዛቤል ቻሌንጅ የምታደርግ ብቻህን ስለቆምክ ነው። ጌታ ከረዳኝ የኤልዛቤልን መንፈስ አስተምራለሁ። እሱን መንፈስ በጣም ልትነቁበት ስለሚገባ የሆነ ሰብትል ስፒሪት እባቦኑ ጀምሮ ትውልድ ካልጨረሰ የማይለቅ መንፈስ። አይናችን ከተከፈተ ግን መስራት አይችልም። ይገርማችሁም ሌባ ጠባቂ የምናቆመው ለምንድን ነው? ጠባቂ ካለ ሌባ ስለማይገባ ነው። እና በዛ መንፈስ ላይ አዌርነሱ ሲኖረን ንቃቱ ሲኖረን ጠባቂ ሆነናል። ጠባቂ ስለሆነን አይሰራም። ምን አለ ያዕቆብ ማን ነው የእንትና ወንድም የገዳዩ ሶሪ ምልክቱ እንደሱ ስለሆነ አዝናል ቃየል እኔ ወንድሜ ጠባቂ ነኝ እንዴ ያለ መንፈሱን ስላልነቃበት ጠባቂ መሆን ብቃት አልነበረው። ነገር ግን መንፈሱን ስትነቁ የወንድማችሁም ጠባቂ ናችሁ፣ የቸርችም ጠባቂ ናችሁ። ሶ አዌርነሱ ኢዝ ቬሪ ኢምፖርታንት። ፕሬዝ ጋድ። ኤኒዌይስ ሲዝን ለውጥ ሲመጣ ኤልሳ ላይ የሆነው ነገር ምንድነው? አባረረችው፣ ሮጠ፣ ሄደ። ግን እዛ ተራራ ላይ ድምጽ ሰማ። ያ የሰማው ድምጽ እነዚህን 4 ሰዎች ማስነሳት ማነው 3 ሰዎች ማስነሳት። ካሁን በኋላ እኔ እያለ በሚያውቀው መንገድ ብቻ አለመሮጥ። ኤልዛቤልን እሱ አልነበረም የፈጠፈጣት፣ እዩን የፈጠፈጣት። ስለዚህ እዩን የሚፈጠፍጥ ቅባት ማስነሳት ነበረበት እና ሁሌ እየሄደ እሳት እያወረደ አይችላት፣ መሞት አለባት። ለመሞት እዩ መነሳት አለበት። በጌታ በኢየሱስ ስም አምላክ ስትራቴጂውን ይልቀቅላችሁ። ግን አንድ ነገር በማወቅ እንጀምር። እግዚአብሔር ለእናንተ በጎ ሐሳብ አለው። እናንተ ከአሸናፊዎች ትበልጣላችሁ። ስለዚህ ከፊት ለፊት ያለው የመሸነፍ ግዴታ አለበት። የማሸነፉን ስትራቴጂክ እግዚአብሔር መቀበል የኛ ነው። ፕሬዝ ጋድ። ስለዚህ ድምጹን ሰምቶ ተመለሰ። አይ ድምጽ ነው ሲዝንህን የሚቀይረው። አሜን። ኢየሱስ ክርስቶስ በምድር ላይ ለ30 ዓመት ዝም ብሎ ኖሮ ነበር። ይሄ ክሮኖስ ሞመንቱ ላይ ነበር። አንድ ብቻ ካይሮስ ሞመንት ነበር። 12 ዓመቱ ላይ ክሮኖስ ላይ ነበር የኖር። ከዛ በኋላ በዮሐንስ ሊጠመቅ ሄደ። የሆነ ስፒሪቹዋል አክቲቪቲ ውስጥ መግባት። ቆይ እሱን ቀጥሎ ምለው ፖይንት ነው፣ ግን ብትፈልጉ ደባልቃችሁ ስሙት። ጌታ ይባርክ። ቀጥሎ ልነብ ስፒሪቹዋል አክቲቪቲ ውስጥ የመግባት አርጀንሲ ሲመጣ እግዚአብሔር ሲዝን ሊቀይር ነው። የማታውቁት የጸሎት መንፈስ፣ የማታውቁት ኮንሰክሬሽን፣ የማታውቁት የጾም መንፈስ እላያችሁ ላይ ሲወድቅ እግዚአብሔር ስትረች ሊያረጋችሁ ሲዝናችሁ ሊቀይረው ምልክት እያመጣ ነው። ግሬስ 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 በኢየሱስ ስም ያንን ሞመንት ሚስ የማታረጉበት ጸጋ ይውደቅባችሁ። ኤላቦራ ባላባ ሊጋሮሎሎ ቦሺያ ፖታ ሊግራዶኖ ማሊያ ማዲና ማሲያ በኢየሱስ ስም ያንን ሲዝም ሚስ አናረገው። ስፒሪቹዋል አርጀንሲው ይመጣል። ግን እዚህ ጋር ስመለስ ቴንክ ዩ ሆሊ ስፒሪት የኤልያስ ታሪክ ላይ ስመጣ እነዚህን ሰዎች ለማስነሳት እርምጃ ሄዱ። በመንፈስ ኃይል መውጣት ነበረበት። ልክ እንደዚሁ ማለት ኢየሱስ ክርስቶስ በቃ ክሮኖስ ውስጥ ነበር እየኖረ የነበረው። ካይሮስ ሞመንቱ 12 ዓመቱ ላይ ነው የተገለጠው። በኋላ በመቀጠል ግን የሆነ ስፒሪቹዋል አርጀንሲ መጣበት። እኔ ግን እኮ ስርዓቱን ሁሉ ልፈጽመው ይገባኝ፣ እኔ መቼ በዮሐንስ ጥምቀት ተጠመቅኩ ልሂድ የሚል ረሃብ መጣበት። ሲሄድ እየተጠመቀ እያለ ያንን አርጀንሲ ያደረገው እያለ ሰማይ ላይ ተከፈተ። ከዛ ምን መጣ? ሲዝኑን ሽፍት የሚያደርግ ድምጽ መጣ። ያም ድምጽ ምንድነው? እስከዛሬ ድረስ የማርያምና የዮሴፍ ልጅ ተብሎ የኖረው ሰው የማ ልጅ እንደሆነ በሰማይ ታወቀ። የምወደው ልጅ እሱ ነው፣ እሱን ስሙት የሚል አዋጅ መጣ።
ከዛ ድምጽ በኋላ የኢየሱስ አገልግሎት ተቀየረ። በቃ ኢላማንታ ሲዝን ይቀር። የማታውቁት የጸሎት መንፈስ ይውደቅባችሁ። ሲዝን ይቀር። የማታውቁት የጾም መንፈስ ይውደቅባችሁ። እግዚአብሔር ሲዝናችሁን ሊቀይር ሲፈልግ ስፒሪቹዋል ኤርጀንሲዎች ልባችሁ ውስጥ ይመጣል። የማታውቁት ረሃብ ይመጣባችሁ። ይኸውላችሁ ኢየሱስ ሲዝኑ እንዲሁ አልተቀየረ። 30 ዓመት ማንም አያውቀውም ነበር። እንዲሁም እላችኋለሁ 70 ዓመት 75 ዓመት እንደ አብርሃምም ሲዝን መቀየር ይቻላል። ዋናው የሰማነውን ድምፅ ልባችን ላይ ላለው እርጀንሲ ማለት የሚቸኩል ነገር፣ ለሚናፍቀው ነገር፣ ለዛ ነገር እሺ ስንል እግዚአብሔር ለውጥ ያመጣል። ሲዝናችን ሽፍት ያለ ኢየሱስ ክርስቶስ ልክ እንደተጠመቀ ፕሬዝ ጋድ ብሎ ከውሃ ሲወጣ አሁን ወደ ምድረ በዳ ሂድ የሚል ድምፅ ሰማ። መጽሐፍ ቅዱስም ይላል መንፈስ ቅዱስ ወደ ምድረ በዳ መራው። 40 ቀንና ሌሊት ምግብ ሳይበላ ሳይጠጣ በዲያብሎስ እየተፈተነ ያ ነው ዊንተር። ያቺ ሲዝን ግን ሽፍት ስታደርግ 40 ቀኗ ስታልቅ ራማዲያ እቺን ደረቋን ሲዝን በትክክል ካስተናገድናት የሚቀጥለውን ሃርቨስት አትችሉት። ይሄንን ሲዝን በማጉረምረም አልጨረሰውም። ይሄንን ሲዝን እግዚአብሔርን በመፈታተን አልጨረሰውም። ይሄንን ሲዝን ለሰይጣን በመስገድ አልጨረሰውም። ፈተናውን ተፈትኖ አለፈው። ከዛ የመጣው ሲዝን ምን እንደሆነ ታውቃለህ? መላእክት ቀርበው መጥተው አገለገሉት ነው የሚለው። ሄዳችሁ አንብቡት። ይሄ ሰዓት እየሮጣ ስላስቸገረኝ ነው ጥቅሶቹን ጽፌያቸዋለሁ፣ ግን ከጸሐቱ ጋር መሄድ አለብኝ። ያለበለዚያ ቢሊም በምረቃው ቀን አላስቀይመውም። ጌታ ይባረክ። ሲዝን ሽፍት እንዳደረገ አወቀ። ያንን ግን የጸጥታ የተተወ የሚመስለውን ወቅት ኢየሱስ አልሰገደበትም። ይሄንን ሁሉ ሰጣለሁ ብቻህን እንደሆንክ ሲሰማ ይሄንን ሁሉ ልስጥ ይሄን አርግ ሲል ፈተና አስቡ። በጣም ርቦህ የምግብ አይነት እንደ ቪዥን ላይ ያለፈ ድንጋይ አምጥቶ ችሎታህን ሲፈታተን ይሰድ ነው ሰው በእንጀራ ብቻ አይኖርም አለ። ያንን ሲዝን ልክ እንዳለፈ መጽሐፍ ቅዱስ ሉቃስ ላይ ሄዳችሁ አንብቡት። ኢየሱስ ክርስቶስም በመንፈስ ኃይል ወደ ገሊላ ወጣ ይላል። በቃ ሲዝን ተቀይሮ ያ የተረሳበትና ብቻውን የሆነበት ሲዝን መንፈስ ነው የሞላው። ከዛ በመንፈስ ኃይል ወጣ ይላል እና ያላቸው በሙሉ መረባቸውን እየጣሉ ተከተሉት። አጋንንት ማስወጣት ጀመረ። ውሃ ወደ ወይን ጠጅ መቀየር ጀመረ። እውር ማብራት ጀመረ። ከተማው በሙሉ ስለ ኢየሱስ አወራ። ጥቂት ነው የሚያውቁት ሰዎች የተገኙት የሰፈሩ ሰዎች። እንዴ ያናጺው ልጅ አይደል እንዴ ይሄ ልጅ? ምክንያቱም እነሱ አላወቁትም ያናጺ ልጅ እያሉ ነው የኖሩት። ግን ውስጡ ያለውን እርጀንሲ ሲያደርገው መጾሙንና መጸለዩን ሲያደርገው ግን ነገር ሽፍት አደረገ። ፕሬዝ ጋድ ፕሬዝ ጋድ። ስለዚህ just know your season. ፕሬዝ ጋድ። በመጨረሻ ይሄን ተናግሬ ጨርሳለሁ። አንዳንድ ጊዜ ሲዝን ለውጥ እንዳለ ለኛ ላይ ይታየን ይችላል። ለኛ ላይ ግን ለኛ ያዩልንን ሰዎች የመስማት ብቃት ደግሞ ይኖር። ግልጽ ነው። አሁን አንዳንዶቻችን የራሳችንን ሲዝን ለውጥ እናውቃለን። የሆነ ሰው ግን ይመጣል፣ አንቺ የማግባት ወቅትሽ ነው በቃ አግቢ ይላል። ሲዝን ለውጥ ነው ይላል። ለመቀየም ቶሎ አትቸኩይ። ጌታዬ ምን እያልከኝ ነው በይ። አሜን። ከዚህ ሰፈር ውጪ ሲሉሽ ይደላት እኔ ማልፍበትን አታውቅም መታ መመሪያ ተሰጣሽ ከማለት ጌታ ሆይ ምን እያልከኝ ነው ይሰማል። ይሄ ትህትናን ይጠይቃል። ይሄ ትህትናን ይጠይቃል። አንዳንድ ድምፅ ትክክል ስላይደለ እንዳታስተናግዱት። ተቀብቶ በጓዳ የሚደበቅ የለም። ሪል ከተቀባና እናውጣሉት ኢየሱስን። ወንድሞቹ
አልፏቸው ይሄዳል። አንዳንዱን ድምጽ ታልፈዋል ያለ ጊዜ ገፍቶ ሊያወጣ የሚፈልግ። አንዳንዱ ድምጽ ግን ራይት ድምጽ በቃ ይሄ መስሪያ ቤት ይልሃል መጥቶ የሆነ ሰው በቃ ይሄ ቦታ ላንተ ጠብኋል በቅቶሃል ይልሃል። እኔም ገብቶኛል እንግዲህ ጌታ ያቃላት እሺ እኔ እናንተ እንስማማና እንጸልይ ጌታ ሌላ ደጅ እንዲከፍት ተባባሉ። ለምሳሌ እናንተ ላታዩት ትችላላችሁ። ለምን እንደዚህ እንደምላችሁ ልንገራችሁ። ቃርሚያ እየቃረመች ትመጣለች ቤት ሩት። እሷ ሲዝኗ እንዳለቀ አላወቀች። የሐዘኗ ዘመን እንዳለቀ አላወቀች። ኑኃሚን ግን ገብቷታል። ታጠቢ አለቻት። ተቀቢ፣ ልብስሽን ቀይር፣ ረፍት አልወደድሽም አለቻት። አይናቸው የተከፈቱ ሰዎች በኢየሱስም ወደ ህይወታችሁ ይምጡላል። ለዚህ ነው እግዚአብሔር አንዳንዴ ሲዝን መቀየር ሲፈልግ ነቢያቶችን ወደ ህይወታችን ይልካል። አሁን እኔ እንደላከላችሁ ማለት ጌታ እኔ እግዚአብሔር መልእክተኛው ነኝ የመጣው he's shifting the season በኢየሱስ ስም ለሲዝኑ የሆነ መገለጥ ይስጣችሁ። ላከላት እና ምን አለቻት? ተነሽ፣ ታጠቢ፣ ተቀቢ። አሜን። ከቃራሚነት ወደ እርሻ ባለቤትነት ገባች። እነዚህ ሰዎች መንገድ የሚያሳዩን ሰዎች እንዲመጡ እንጸልያለን። እንዴ ሬማዶ ከቃርሚያ የሚያወጡን ሰዎች፣ ከቃርሚያ የሚያወጡን ሰዎች፣ መንገድ የሚያሳዩን ሰዎች፣ ስታተሳችንንና ህይወታችንን የምንለውጥበትን መንገድ የሚያመቻቹልን ሰዎች በናዝሬቱ በጌታ በኢየሱስም በህይወታችን ላይ ተላኩ። አሜን። ጂሰስ ኔም። የመጨረሻውን ተናግሬ ጨርሳለሁ። ሲዝን እንድንቀይር የሚያሳዩን ሰዎች አሉ። በመጨረሻ እግዚአብሔር በእኛ ውስጥ የሚያደርገው ግሬስ ማለቅ ብቻ አይደለም፣ የሆነ ነገር ሺፍት ማድረግ ብቻ አይደለም፣ ከኛ ውስጥ ሰዎችን መላክ ብቻ አይደለም፣ ስለ ሲዝኑ ድምጽ መስማት ብቻ አይደለም። ባይ ዘ ዌይ ስለ ሲዝን ድምጽ እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። እኔ አንዴ ከስሬ ያውቃለሁ። ጌታ የሆነ መኪና ከዚህ አሁን ከምነዳው መኪና በፊት ሌላ መኪና ነበር እና ጌታ ይሄንን መኪና ሽጪው አለ። ጌታ I'm not ready to sell it እና ይቀመጥ ትንሽ ጊዜ ገንዘብ እስክናገኝ ምናምን ይቀመጥ ብያለሁ። በኋላ ብርሽ መጣና ሜርሲ ይሄ መኪና ይሸጣል። አረ ብርሽ ይቆይ ምን አረገን? ለምን እኔ ውስጤ እንዲሸጥ ይላል። ጌታን እሺ ልጸልይበት ብዬ እንደው ባልጸልይበት ኦሬዲ ከጌታ ሰምቻለሁ፣ ባሌ ነግሮኛል። እንደው ይቆይ ባልልስ ስሙ ይባረክ። ከዛ ላይክ እሱን መኪና ሰተን ማርኩም ያነሰ ምናምን መኪና ነው መያዝ የምችለው የነበረው። ስለዚህ ስሟን ወድጃት ነው ሌላ ነገር አይደለም። እና እንደ ስልጸልይበት እያልኩ መኪናው የማይነዳ ሆነ። በቃ ኮምፕሊትሊ የማይነዳ መኪና ሆነ ማለት ነው። ስሙ ይባረክ። በቃ አልተነዳ። ሰምቼ ቢሆን ይሄ ምንድነው የሆነው? እሺ ስሙን እንዳለሳሰብ ሞተሩ የማይሰራ ሆነ። በቃ የማይሰራ እዛ ለዚህ መኪና ልሰጣችሁ የምችለው ስንት ሺህ ትንሽ ሺህ ብር ሰጠንና ሌላ ሺህ ብሮች ጨምራችሁ ይሄን መኪና ቀይረዋለን። ታሳዊ ጌታ ናደርካ ኦልሞስት በነፃ እንደመስጠት ነው። ግን ድምጽ ሰምቼ ቢሆን የሆነ አጥተኛ እጅ ይወድቅ ነበር። ኤኒዌይስ ያንን ድምጽ ካለ መስማት የተነሳ ህይወት ኪሳራ ውስጥ ይገባል። የራሴን ውድቀቴን የነገርኳቸው ግን ጌታ ሆይ ንስሐ ትገባ ደግሞ እግዚአብሔር በሌላ በተባረከ መኪና ባረከኝ። ንስሐ ገብቼ ነው ባርኩ። ግን የብርሽ አባት ሹራብ ስራ ይሰራ ነበር ኢትዮጵያ ውስጥ። አስመራ ሹራብ የሚባል ታውቃላችሁ? በጣም ቆንጆ ሹራቦች በዲዛይን ይሰሩ የነበሩ። ያው ልጆች ላታውቁ ትችላላችሁ፣ እኔ አውቃለሁ። ጌታ ይመስገን። ይሸጥ ነበር፣ ይሰራ ነበር፣ ያመርት ነበር፣ መርካቶ ወስዶ ያከፋፍል ነበር።
ምንም አይነት ነገር ግን ሳይጀመር ስራው በጥሩ ሁኔታ ያለ እነዚህን ቤት ውስጥ ያሉትን ማሽኖች በሙሉ ሽጣቸውና ታክሲ ግዛ አለው ጌታ። ታክሲዎች ግዛ። ለምን? ገበያ ጥሩ ነው፣ ሁሉ ጥሩ ነው። አሁንም ጌታ መጥቶ ነገረው፣ ታክሲ ግዛ። ከዛ ሪዝን ፈልጎ ሚስቱን አሳምኖ ማሽኖቹን የሚገዛ ሲባል እነሱ ደግሞ ሌተስት ማሽኖች ስለነበር ሰዎች ገዙት። ታክሲ ገዛ። ታክሲ ይሰራ ጀመር። ታክሲው መሰራት በጀመረ 2-3 ወር አልቀረም ከቻይና የሚመጣ እቃ አገሩ ተከፈተ። ከተማ ውስጥ የተሰራ ሹራብ የሚለብስ ጠፋ። ቻይና ሁላችንንም ታለብሰን ጀመረ። ስለዚህ የጎጆ ምርት ቆመ። አየ ሲዝን እንደተቀየረ እግዚአብሔር ነገረው። ስለዚህ ሲዝን ሲቀየር እምነት ይጠይቃል። ወይ እንደኔ መኪና ወይ እንደ አባዬ ታክሲ ይሆናል ህይወት። ያለቀ ነገር ላይ ለመቀጠል አለመሞከር። it takes faith. praise God. ክሊርሊ ስሙት። ታምራቱን የምታዩት ስትታዘዙት ብቻ ነው። አለበለዚያ ወይኔ ይሄ ነው የምትሉት እንጂ መመለስ አይቻልም። እነዛ የገዙት ሰዎች በሙሉ ማሽኑን ይዘው ከሰሩ። እሱ ግን ማሽኑን ከእጁ አስወጥቶት የተሻለውን ነገር አወቀበት። ልንገራችሁ፣ በኤአይ ዘመን እግዚአብሔር የእናንተ ጉድጓድ አለው። ለዛ ጉድጓድ አይናችሁን ይክፈት። እንደውም በጣም አድቫንቴጅስ የምትሆኑበት ሲዝን ቢሆን ይሄ ነው። ምክንያቱም እግዚአብሔር ያለ ምክንያት ይሄንን ቃል ወደኛ አላከው። praise God. እሺ such a time ለዚህ ጊዜ እግዚአብሔር አስነስቶሽ እንደሆነ ማን ያውቃል አለ። ለዚህ ጊዜ ነው የተነሳ ነው። በዚህ ጊዜ ውስጥ እግዚአብሔር ለኛ መንገድ አለው። አሜን። ስለዚህ ሲዝን መቀየሩን ውጤት ለማየት እምነት ብዙ ሰዎች በማስረጃ ነው መቀየር የምንፈልገው፣ በእምነትና በመረዳት አይደለም። እግዚአብሔር ግን አንድ ነገር ያደርግልናል። ሲዝናችንን አውቀን ምን ማድረግ እንዳለብን ደግሞ ሪቨሌሽኑን እግዚአብሔር ይልክልናል። ቆመን እንጸልይ።